ታቸውም ተዋክቶ የተሳካላቸው ደግሞ ስልጣን ያዙ። ዩሲ ቴምፖራሪ ለሆነ ብቻ ጊዜያዊ ጠላት ብቻ ለመጣል የምናደርጋቸው አላያንሶች ወይም ትብብሮች ዘላቂ መፍትሄን ከማምጣት ይልቅ አዲስ ችግር እየወለዱልን መጡ። ደርግን ለመጣል ሻዕቢያ፣ ወያኔ፣ ኦነግ ተባብረው መጡ። የአማራው ሊግ ተገለልኳል። አሁን ህገ መንግስቱ ላይ የሚነሳው የህገ መንግስቱ ኮንቴንት ብቻ አይደለም። ያን ህገ መንግስት የወለደው ትርክት አማራን አገለለ የሚል ሌላ አዲስ ትርክት ተፈጠረ። 2018 እስከ 2020 በነበረው ጊዜ ደግሞ ትግራይን ያገለለ አላያንስ ፈጠርን፣ ጦርነት ገባን። አሁን ደግሞ ጥምዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የምንጠለጠል ከሆነ አደጋለሁ። አሁንም አዲስ ነገር ውስጥ ነው የምንገባው ማለት ነው። ለዚህ ነው እኔ አሁን ወደ ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን ከአብይ በኋላ ማሰብ መቻል አለብን። ከአብይ በኋላ የምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ የምትመጣው ወይም ደግሞ ከብልጽግና ፖስት ብልጽግና ምን አይነት አሰላለፍ ምን አይነት ማህበራዊ እና ፖለቲካዊ አደረጃጀት ነው የሚያዋጣን የሚለው ላይ መወያየት፣ ስምምነት መድረስ። ሚኒማል ፕሮግራም ላይ ብቻ የምናደርገው ነገር ከሆነ ነገ እሱን ጥለን እንደገና በአዲስ ለሌላ ዋንጫ ጦርነቱ እንዳንገባ ጥንቃቄ ማድረግ ያስፈልጋል ባይ ነኝ። በተመሳሳይ ሁኔታ ብልጽግናን የሚደግፉ ሰዎች ደግሞ ጽምዶ መጣል ሰሜን መጣል እያሉ ኦሮሞና ደቡብን ለማስቦካት የሚያደርጉ ነገር ደግሞ አያዋጣም። አዲስ አበባ ላይ መድረኩን ዝግ አድርገው የፖለቲካ መድረክ ከተዘጋ ስክሪፕቶ ይቀመጥና ክላሽ ይነሳል። ፔሪድ። ክላሽ ያነሳ ኃይል ደግሞ ወዶ ሳይሆን በግድ ከሌላ ኃይል ጋር ይተባበራል። ቴዲ ብድግ አድርገህ ሐዋሳን ከሻሸመኔ ለመገንጠል ብትፈልግ ወይም ደግሞ ሻሸመኔ ሐዋሳን እያጠቃች ብትሄድ ጠመንጃ ካነሳህ የግድ ከቡሌ ሆራ መሳሪያ ሊመጣልህ ይገባል። ምንም ባትወዳቸው የቡሌ ሆራ ሰዎች ባትወዳቸው ራሱ መሳሪያ እንዲገባልህ ከነሱ ጋር መተባበር መቻል አለብህ። ኢንሰርጀንሲ ለዚህ ነው ከጦርነት ካልወጣን ድረስ አንደኛ እነኚህ የውስጥ አላያንሶች የተቀያየሩ ይሄዳሉ። ሁለተኛ ከውጪ ኃይሎች ጋር የሚኖረውን ትስስር መቁረጥ አንችልም። ለምሳሌ ግብጽ ነው ለኛ ትልቁ አስጊ አይደለም ኢትዮጵያ። ግብጽ 3 ስትራቴጂ ነው የምትጠቀመው። አንዱ የውስጥ ቀውስን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ዓለም አቀፍ ፋይናንስ እንዳናገኝ መከላከል ነው። ሁለቱን እኛ ነን እየሰራንላቸው ያለ ነው። የውስጥ ፖለቲካችንን በፖለቲካ መድረክ እንዳንፈጣ የፖለቲካ ሊቃንና የፖለቲካ ተዋናዮችን ከመድረኩ በመግፋት ወጣቱ ጫካ መሳሪያ ይዞ ኦሮሚያ ላይ፣ ትግራይ ላይ፣ አማራ ላይ ጦር እንዲገባ ካደረከው ያን ጦር ለማግኘት ማቀበል ከሚፈልጉት ኃይሎች ይቀበላል። አንዱ ይሄ ወሳኝ ነው። ከጎረቤት ጋር ከሱዳን ጋር ያደረግነው ጨዋታ ሱዳን ውስጥ ሄደን የሌላ ሀገርን አጀንዳ ለማስፈጸም ያደረግነው ነገር ሱዳንን ገፍቶ ከአማጽያኖች ጋር ከኤርትራ ጋር እንዲያሰልፍ አድርጓል ማለት ነው። ሶስተኛ አንድ ነገር ብቻ ልጠቅሰናል ጨርሰናል። አሉላም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር let's be very careful። ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው። አሉላ አንድ ነገር ብሏል። የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም። ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም ባማከለ መልኩ እስካልፈጠረው ድረስ የኤርትራ ሀገረ መንግስት ግንባታ አይጠናቀቅም። የኤርትራን ሴኩሪቲ ትሬትን የሚያደርግ አስተላለፍ አዲስ አበባ ላይ እስካለ ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም። የኤርትራና የኢትዮጵያ ሰላም ኢንተርዲፔንደንት ነው። የኢትዮጵያና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው። ልትለየው አትችልም። ይሄ ለዚህ ነው ብዙ ጊዜ ይሄን ከኤርትራ ጋር ስፔሻል ሪሌሽንሽፕ ነው ሊኖረን የሚገባው ጎበዝ። በእንግሊዝና በአሜሪካው መካከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት። ስለዚህ ሴም ውስጥ ፍራንስ ለምን
ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል። ሊፈታ የማይችል ጂኦግራፊ ትስስር አለን። ረጅም ድንበር ብቻ ሳይሆን እኛ የነሱ ወደብ መጠቀም አለብን። እነሱ የኛን ማርኬት አክሰስ ማድረግ መቻል አለባቸው። የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማድረግ መቻል አለብን። በሰሜን ምጽዋን አክሰስ ማድረግ መቻል አለብን። ኤርትራ ምንም ብታደርግ የአዲስ አበባ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኤርትራ ኢኮኖሚ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም። ስለዚህ የኤርትራ ናሽናሊዝምንም ለዘብ ማድረግ ያስፈልጋል። የኢትዮጵያን ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው። ኤርትራ ጠላት ልትሆነን አችልም፣ አትገባም። ኢትዮጵያም የኤርትራ ጠላት ልትሆን አይገባም። ይሄ ትውልድ ማሰብ ያለበት ጎበዝ። እኛ እኮ የፒአርፒ የሆነ የህወሓት ልጆች ነን። ከዛ አልፈን ማሰብ መቻል አለብን። we have to think towards regional integration የኤርትራና የኢትዮጵያን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንቲግሬት እያደረግን ማንሄድ ከሆነ ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም። ኢትዮጵያም ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም። ለዚህ ነው ጽምዶም በለው ምንም በለው የምናደርገው ነገር የሁለቱን ሀገሮች ሊያቀራርብ የሚችል የኢትዮጵያን የውስጥ ሰላም እንዲሁም የኤርትራን የሴኩሪቲ ኮንሰርን የሚፈታ መሆኑ ይሻለዋል ባይ ነኝ። ክብራትና ክብራን፣ ይሄ ውይይት የመጨረሻ አይደለም፣ ይቀጥላል። ለመጀመሪያ ያህል ነው። ቀደም ሲል እንደነገርኳችሁ ዛሬ እድል ማይኖራችሁ ነገ ይኖራችኋል፣ ነገ ማይኖራችሁ ከነገ ወዲያ ይኖራችኋል። ምንም ጥርጣሬ እንዳይገባችሁ። በሀገራችን ጉዳይ ላይ በሚፈጠሩ ነገሮች ሁላችሁም ያገባችኋል። ሁላችሁም ያገባችኋል ስል ስለምትናገሩት ንግግር በቂ ግንዛቤ እየሆነ ያለውን ነገር በአግባቡ የምታውቁ ከምንም ነገር በላይ ደግሞ ስለምትጠቀሙት ቃላት ጨዋነት፣ ስነ ምግባር ያላችሁ መሆን ግዴታ ነው። ትሳተፋላችሁ፣ ጥያቄ ታቀርባላችሁ። እናንተን ቁጭ አድርገን እኛ እየተወያየን እንዳይመስላችሁ ማለት ነው። ሁለት ሰዎችን ካስተናገርኩኝ በኋላ ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሾችን ወደ ጦርነት ያስገቡን መንስኤዎችን ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጅ ውስጥ የተገባው። ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው ነው። የፖለቲካዊ ማህበራዊ ጉዳዮች፣ የሴኩሪቲ እና የስልጣን ጉዳዮች ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን ኤርትራን እንውጋ ነበረ። ምን ዋሻቸው ነገር አልነበረም። አወዘ ናይሮቢ ታው አይሆንም። አዙሪት ውስጥ ነው የምትከቱን። ሪሜምበር 2018 ኢሳያስና አብይ እንደዛ ሲያስጨፍሩን ይሄን ነገር ጸረ ህወሓት አላያንስ አታድርጉት። ይሄን እድል ተጠቅመን በኤርትራና በኢትዮጵያ መካከል የሰከነ በድርድርና በተቋማዊ መሰረት ያለው ስምምነት ላይ እንድረስ። አዲስ አበባና አስመራ መቀሌን ዘለው ሊጨባበጡ አይችሉም። it's a matter of geography, it's a matter of history ብዬ ስከራከር ነበር። የዛ ጊዜ ሁለቱም ማድመጥ አልፈለጉ። ሲሚላርሊ ናይሮቢም ላይ ሀሌላ ኬለም ላይ የተሞከረው አካሄድ አንድ ጦርነት ወደ ትግራይ ጦርነት ያስገባንን ችግር ከመፍታት ይልቅ ሌላ ጦርነት የሚደረግ ነው። ሰዎች አንድ ነገር እንሻወድ። ይሄ ኤርትራ፣ ኢትዮጵያ፣ ትግራይ፣ ኦሮሞ ምናምን እንለው ነገር ክፍሎችን ቢኖሩ ደግሞ ብዙ ሚስጥር የለንም። we are one community። በተለይ ደግሞ በሶሳይቲ ደረጃ ካየኸው we are one community። ብዙ ሚስጥር አይኖርም። በአስመራና በአዲስ አበባ መካከል፣ በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም። I know this from experience። ናይሮቢ ላይ የተደረገው ውይይት አስመራ ወዲያ ነው የደረሰው። በሴም ቲንግ ከዛ በፊትም አዲስ አበባ ላይ፣ ጅማ ላይ ኢሳያስና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ምን ፈጠረ? ይሄ ጥርጣሬዎችን እያባባሰ ሄደ እና
ከዛ ወዲህ ደግሞ የትግራይ የውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢሽን የነበረበት ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስበቱ ሴንተሩን እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። ዝም ብለን ህወሓት ዛሬ ያለው ህወሓትና የዛሬ 10 ምናምን ዓመት የነበረው ህወሓት አንድ አይደለም። የፖለቲካ የማኔጅ ስትራቴጂክ ሊደርሺፕ ችግርም ተፈጥሯል። ከዚሁ ጋር ተያይዞ የጽምዶ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም። እንዴት ነው ወደ ጽምዶ የገባ ነው? ለኔ ጽምዶ 2018 ነው የተጀመረው። ኢትዮጵያና ኤርትራ ወይም ደግሞ ሻቢያና ወያኔ 1991 ደርግ ጥለው ስልጣን ያዙ። ከዛ በኋላ ሀገራዊ ተቋማዊ ኢንስቲትዩሽናል የሆነ የሁለት ሀገሮች ግንኙነት ሳይሆን የሁለት ፓርቲዎች ግንኙነት ነው ያደረጉት። ቢግ ሚስቴክ ነበር። ያ ስላልቆየ ወደ ጦርነት አስገባን። ሁለቱ ፓርቲዎች ሲት መቃቃር ጀመሩ። የሁለት ሀገሮች ጦርነት ገባን። ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች። 2018 ለኢትዮጵያም ለኤርትራም እድል ነበረ። ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህወሓትን መደቆስ ላይ ያደረግነው። ፕሪቶሪያ ላይስ ህወሓትን ይዘን ህወሓትና ብልጽግና ነው ሻቢያን የመደቆስ ጫውታ ውስጥ የተገባው። ጽምዶ ዛሬ ላይ ያለውን ትናንትና ደረጃውን የሚናገረውን አብይ የሚናገረውን ነገር ከተናገርን ካየነው ሌተስት ናቸው። መሰረቱ ግን ባክፋየር አደረገ። አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊግ ከህወሓት ጋር ሆኖ ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለኔ ጽምዶ ኢስ አ ዲፌንሲቭ ፓክት። የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን አቅሙ ኢኮኖሚውም ትልቅ የሆነ ጎረቤት ሊመጣበት የሚችለውን ራሱን ለመከላከል ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድነው ይዞ ሊመጣ የሚችለው? ወይ እነ ደብረጽዮን እንደሚሉት አሸንፎ አዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድል ውስጥ ነው የሚከተን። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው። የኦሮሞ ጥያቄ ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች በገሚስ የተመለሱ በገሚስ ያልተመለሱ አሉ። አሁን ደግሞ ኒው ኢመርጂንግ ጥያቄዎች መጥተዋል። ዋት አር ዚስ ኒው ኢመርጂንግ ጥያቄዎች? የኢንተርናል ነው። አሁን ከኦሮሞ ውስጥ የወጣ ኃይል ነው። አትሊስት በአብይ አካባቢ የተሰበሰበው ኃይል ህዝብ እየጨቆነ ያለው ይሄ በኦሮሞ ውስጥም የሀብት ክፍል የኢኮኖሚ ጋፕ ፈጥሯል። በማፊያ የተደራጀው ኃይል በፍጥነት ንብረት ዘርፎ አከማችቷል። ይሄ ሀብት እንደ ሀብኖትስ የዘራፊዎችና የተዘራፊዎች የክላስ ጉዳይ ፈጥሯል ማለት ነው። የኦሮሞ ትግል ከብሔር ትግል ሽፍት እያደረገ በአንድ ደረጃ ምሮ ይባለው የክላስ ስትራግል በአማርኛ ረሳሁት፣ የክላስ ስትራግል ውስጥ እየገባን ያለው። ሁለተኛ የኢንዲቪጁዋል ሊብሬቲ የመደብ ትግል ውስጥ እየገባን ያለ ነው። አድቫንቴጅ አለው። አሁን የመደብ ትግል ውስጥ እየገባን ነው። ሁለተኛ የኢንዲቪጁዋል ሊብሬቲ ትዝ ይለኛል ከነብርሃኑ ነጋ ጋር የዛሬ 20 ምናምን ዓመት ስንከራከር የነበረው የቡድን መብት ይሻላል ይበልጣል የግል የምንለው። አሁን የኦሮሞ ትግል የቡድን መብትን ሻምፒዮን እያደረገ የሚመጣበት ለምን እንደ ግለሰብ እየተገደለ እንደ ግለሰብ እየተዘረፈ እየተሰቃየ ስላለ የህግ የበላይነትን የኢንዲቪጁዋል ሊብሪቲን የግሩፕ ጥያቄውን ሳይጥል እየጨመረ የሚመጣበት ሂደት አለ። ይሄ እንደ አድቫንቴጅ አየዋለሁ። አክሮስ ከአማራውም ጋር ከትግራይም ጋር ከደቡብም ጋር ሊያስተባብር የሚችል በተለይ የመደብ ትግሉና የኢንዲቪጁዋል ትግሉ
ክሮስ ብሪጅ ለማድረግ እድል የሚሰጥ መሆኑን መጥቀስ ያስፈልጋል። አጠር አድርጌ ለመጨረስ አብይ ሊያስቀራቸው ይችል ነበር ወይ? አጌን የእሱ ተቃዋሚም ቢሆን የሀገሪቷን ችግሮች በሙሉ እሱ ብቻውን ፈጠረ ማለት ፌር አይደለም። ግን የመፍትሄ ቁልፉንም ትልቁን ፕሮባብሊ 70% በሱ እጅ ነበር። እንደዛው ለችግሩን ኮንትሪቢዩት ያደረገው ትልቁን በርደን is with him the buck stops with me አይደለም የሚለው ኦባማ ትልቁን ነገር ማድረግ የቻለው። አብይ ሲመጣ ኃይለ ማርያም ይሆናል ብለው ጠብቀው ነበር። let's be fair እኔ I was there ይሄ ነገር ሲፈጠር አትሳሳቱ። ህወሓቶች እኔ ስታገልባቸው ነበረው። ህወሓቶች መጨረሻ ላይ ሰው እንደሚለው እኮ ሙሉ በሙሉ ተሸንፈው ሳይሆን ባንኩም ታንኩም እንዳላቸው ነው። ከዚህ በላይ መሄድ ለትግራይ ህዝብም ለኢትዮጵያም አይጠቅምም የሚለው ላይ ተስማምተን ነው ማዕከላዊ ስልጣን የለቀቁት። አብይም ብቻ ሳይሆን ከኦሮሞ ሊመጣ የሚችልን ኃይል የመረጧቸው ሰዎች ነበሩ እኮ ኃይለ ማርያም እንዲሆኑላቸው። እነሱ ሪጀክት ስናደርግ it was clear የሚመጣው ሰው ኃይለ ማርያም ሊሆን እንደማይችል አምነው ነው። ፕሮባብሊ ከጌታቸው አሰፋ ፋክሽን ውጪ ያለው እነ ሳሞራ እነ ስዩም እና አባይ ተቀብለውት ነው ስልጣን የለቀቁት። ሰው ኃይለ ማርያም ይሆናል የሚል እንደዛ እናስቀጥላለን የሚለው ተስፋ በ2017 መጨረሻ አካባቢ ላይ የህወሓት አሁን የሆነው ነገር ይሆናል ብለህ ታስባለህ? ሪያሊስቲክ ሆነን እንነጋገር። የዛን ጊዜ የፖለቲካ ፕሬሸሩን በግንባር ቀደም እየመራ ያለው የኦሮሞ ኃይል ነበር። ከኦሮሞ ጀልባ ደግሞ የነበረው የአማራ ኃይል ነበር። የኛ ታክቲካል ቾይስ ከኢህአዴግ ውስጥ ሁለቱን ትልልቁን ብሎክ የማንቀሳቀስ ስራ ነበር። ሽፈራው የመሆን እድሉ አልነበረም። ነገር ግን ሽፈራ በሁለቱ ብሎክ ቢደገፍ ኖሮ የተሻለ ሊሰራ የሚችልበት እድል ነበር። ግን ሽፈራው የመሆን እድል ሃይፖቴቲካል ነው አንተ የጠየቀኝ። ግን ያ ሃይፖቴቲካል የመሆን እድሉ በጣም ጠባብ ነበረ። ሽፈራውን ህወሓት ቢያስቀምጠው በሳምንቱ ይጣል ነበር። አባዱላን እኮ ፈልጎ ነበር ህወሓት። አባዱላን ቢያስቀምጠው በማግስቱ ይገለበጥ ነበር። የነበረው የለውጥ እንትን አስቸጋሪ ነበር የሚሆነው። ቴዲ የመጨረሻው ታዲያ አብይ አልቆረጠም ያለው ለምንድን ነው? አብይ አስቸጋሪ ሆኖ ለምንድን ነው? አንዱ የመጽሐፍ ውስጥ ጽፌው ላይ ተሆነ ጁኒየር ሚሊተሪ ኦፊሰሮች በተለይ ደግሞ ፍሮንት ላይን ቲም ያልመሩ የውጊያ ያልመሩ ሲኒየር ያልሆኑ ሰዎች ሲመጡ የሚኖራቸው ሚሊተንት ማይንድ ነው። በጦርነት ያልተገራ የሚሊተንት ማይንድ አለ። ገና ተዝጋለ ተቃውሞው ነበር። ያስቀመጥኳቸው ክራይቴሪያዎች ነበሩ። የሱ ፐርሰናሊቲ፣ የልምድ እጥረት እና የነበረው አምቢሽን ኦቶሪቴሪያን የሆነ ሃይሊ ሴንትራላይዝድ የሆነ ቤዚካሊ የኢህአዴግን የአንድ ፓርቲ አገዛዝ አውራ ፓርቲ አገዛዝ በአውራ ግለሰብ አገዛዝ ነው መተካት የፈለገው። 2018 ላይ ግን በታሪክ እየተጫኑት ሂስቶሪካል ፎርስስ የምንላቸው 9 ነገሮች አሉ። እነዛ ተደራብረው 9ኙም የተሟሉበት ሂስቶሪካል ፎርስ የምንለው የዩዝ በልጅ የወጣቶች በቁጥር መብዛት፣ የብሔረተኝነት መጋነል፣ የኢኮኖሚ ችግሮች፣ እንደዚህ የዓለም አቀፍ ሁኔታዎች አንድ ላይ ተደምረው የስቴቱ ካፓሲቲ የተመናመነበት ጊዜ ስለነበረና የህዝብ አቅም ደግሞ የተጠናከረበት ወቅት ስለሆነ አይደለም የግለሰብ አምባገነን የአንድን ፓርቲ የበላይነት ወደ አንድ ግለሰብ የመቀየር ይቅርና ያንን የአንድ ፓርቲ የበላይነት የኢህአዴግን የበላይነት እንኳን ኢንታክት አድርገህ ለማስቀጠል በጣም ከባድ ነበር። ያን ስትሞክረው ሁለት ኃይሎች ተጋጩ ማለት ነው። የአብይ አምቢሽን የፖለቲካ ኃይሎቹ አምቢሽን ሲጋጭ ወደ ዲሞክራሲ መሻገርን ማቃተን፣ ጠንካራ አምባገነን ስርዓትን መገንባት አቃተንና አኖክራሲ የምንለው ዲሞክራሲያዊም ያልሆነ አምባገነናዊም ያልሆነ ዲሞክራሲያዊ ሆኖ የህዝብ ቁብልነት የሌለው አምባገነናዊ ሆኖ የስቴት የበላይነት ያለው ኃይል መፍጠር አቃተንና የፓወር ሴንተሮች አሁን ቅድም መሐመድ አንስቶታል። አሁን አማራ ክልል ውስጥ የተለያዩ የፓወር ሴንተሮች አሉ። ኦሮሚያ ውስጥ የተለያዩ ፓወር ሴንተሮች አሉ። የስቴቱ ካፓሲቲ፣ የስርዓቱ ካፓሲቲ፣ የሀገር መንግስቱ ካፓሲቲ ተከፋፈለ እና ያ ነው ችግር የፈጠረው።
ከጨረስ ጨርሳል ጀዋር ጨርሻለሁ። አይ ቲንክ ለጠያቂዎች እድል እየሰጠን ሰዓትም እየሄደ ስለሆነ እንደዛ ከዛ ለእናንተ እድል ስጣችሁና በተነሱ ጉዳዮች ላይ ለሁላችሁም በመደዳ መጨረሻ ላይ የማደርገው በቃ ቦታው ሁለት ክፍት ይሁን። ከገዢው ፓርቲ ሰዎች ከተቃዋሚም የተወሰናችሁ ሰዎች ጥያቄና መልስ ነው የምናደርገው። እጥን ምጥን ያለ ጥያቄ ታቀርባላችሁ። ለሌላ ጊዜ ቀጠሮ ይዘን እንሰናበታለን። ወደ አሉላ ልምጣ። አሉላ እሺ። መልካም ወንድሞቼ እንዳነሱት ከሀገረ መንግስቱ ምስረታ ጋር ተያይዞ እየተንከባለሉ የመጡ የኢህአዴግ ችግሮች ይታወቃሉ። በሀገረ መንግስቱ ዙሪያ የኢትዮጵያውያን አለመስማማት፣ ኢህአዴግ ጸረ ዲሞክራሲ የሆነ መሄድ እና በሂደት የኢህአዴግ መፈረካከስ ማለት በተገቢ የተገነባ ተቋምና መንግስታዊ መዋቅር የፓርቲ የበላይነት ስለነበረ ከፓርቲው ጋር አብሮት ይዞ የመውደቅ ችግሮች ኢንፋክት ቅድም ጀዋር ገልጾታል። ኢህአዴግ ባይወድቅ ይመረጥ ነበር። ምክንያቱ አገሪቱ የራሷ የገነባቻቸው መንግስታዊ ተቋማት የምንወያይባቸው የሀብትም ክፍፍል ሌላም ጉዳይ የስልጣንም የምንም ባልነበሩበት ሁኔታ ኢህአዴግ ሲወድቅ ይዞት ነው እንትን ያለው። ያ ልክ ነው። በነገራችን ላይ አንዱ ብዙ ሰው ኢህአዴግ ናፍቆት ብሎ አሁን የሚገልጸው አይደለም። ኢህአዴጎች ወይም ህወሓቶች እንደዛ ያስባሉ። ያስባሉ። በነገራችን ላይ ትግራይ ላይ ሆነው ባለመገንባታቸው አብሮ ይዘውት የሄዱ የደህንነትም የምንም ተቋም ካለ እና አሁን የፈጠረው ቫኪዩም አገሪቷ ምስቅልቅል ውስጥ ስትገባ የተቋም ግንባታ ድክመታቸውን ነው የሚያሳየው እንጂ እነሱ አገር ጠባቂ ኖረው የሆነ እነሱ ዞር ሲሉ አገሩ ያለ ጠባቂ ቀረ ነው። በዛ እንዳይወሰድ ለእኛም ለትግራይም ጣጣ እያመጣብን ያለ ያ ነገር ነው። በነገራችን ላይ አሁን ህወሓት እዚህ ትግራዮች እየጠላችሁኝ ሌላው እኮ በናፍቆት ሊንገበገብ ነው ምናምን የሚል ነገር ይሄ ማሻገር እንፈልጋለሁ። በነገራችን ላይ የትግራይን ጉዳይ ሳነሳ የተቀረው ኢትዮጵያዊ እንዲረዳው የምንፈልገው ነገሮች አሉ። አብይ በትግራይ ላይ የተከተለው አካሄድ እጅግ አውዳሚ፣ በተለይ የኤርትራ መንግስት የጋበዘበት ሁኔታ ጽምዶ አሁን እኔ የምቃወምበት አንዱ ምክንያት ካሁን በፊት የነበሩ ጽምዶዎች አደገኛ ስለነበሩ ነው። አዲስ አይደለም። ትግራይን ለመውጋት የተካሄደ ጽምዶ ልክ ካልነበረ አሁን ሌላውን ለማንበርከክ የፈለገ ኢቭን ብልጽግናም ኢቭን አብይም ቢሆን ልክ ነው ብዬ አላምንም። ብዙ ኃይሎች የሚሳተፉበት በተለይ ደግሞ እያወራን ያለ ነው ውሃ መረጫጨት አይደለም፣ ውጊያ ነው። ጽምዶዎች እኮ በውሃ ሊረጫጩ አይደለም የተሰባሰቡት፣ ሊዋጉ ነው። አንዳንድ ሰዎች ውጊያ ሊያስቀር ነው ጽምዶ ይላሉ። ማለት እንዴት እንደሚያስቡት ግራ ይገባኛል። እንዴት ነው ስላቸው አብይ እኮ ኤርትራና ትግራይ ሊያዋጋ ፈልጎ ነበር። ጽምዶ በመምጣቱ ኤርትራና ትግራይ በዓለም መዋጋት ቀረ። በአማራና ትግራይ እንዲዋጉ ይፈልግ ነበረ ነው። ጄኔራሎቹ አንዋጋም ስላሉ የስ ቀረ። ነገር ግን ሻዕቢያ ወስዶ ጽምዶ ውስጥ ሲያስገባቸው ወደሱ ይመጣ የነበረ ጦርነት እንዲያስቀሩለት ሌላ ጦርነት እንዲጀምሩ ነው እየፈለጋቸው ያለው። ይህ ማለት ኢትዮጵያ እንዲዋጉ ማለት ነው እርስ በራሳቸው። ካሁን በፊቱ የትግራይም ብዙ ሰው በተሳሳተ መልኩ ይረዳዋል። የኢትዮጵያ ሀብት የኢትዮጵያ ሰው የኢትዮጵያ ዜጋ ያለቀበት ነው። እዛ ሄዶ የተዋጉ ኢትዮጵያውያንም አልቀዋል። ከዛ በኋላ ደግሞ የቲዲኤፍ ወደ አማራና ወደ አፋር በገባበት ጊዜ እዛ ላይ ብዙ ውድመት ተፈጽሟል። የኢትዮጵያ ሀብት ነው እዛ ላይ የሚወደመው። ሻዕቢያን የሚያዩበት መነጽር ብዙ ሰዎች የተሳሳተ ነው የምለው ለዚህ ነው። እኛ እርስ በራሳችን እየወደምን እንደሆነ ነው የሚያውቀው። ወደሱ የሚመጣ ጦርነት እያስቀረለት እንደሆነ ነው የሚያውቀው እንጂ ከኢትዮጵያውያን ጋር እኛ ኢትዮጵያውያን ሰላም ሆነን አጠቃላይ ሌላውም ሰላም ሆኖ ኤርትራም ሰላም ሆኖ የሚደረግ ጽምዶ አይደለም ልፈልጌ ነው። እሳቱን እዛ ሙቁት ራሳችሁ። እንዲያውም አንዳንዶቹ የትግርኛ ነገርም ስላለ ነው በድፍረት ኢትዮጵያውያንን ኮርስ የትግራይም ላይ ያፋጀናቸው፣ አሁንም ሌላ አሳይመንት ሰጥተናቸዋል። እዛው ይፋጃሉ፣ ኢትዮጵያ ትበታተናለች። ከዛ የኛ ትልቁ ስጋት ይቀረፍልናል። ኤርትራ የመገንባት ማለት ነው፣ የኤርትራ ሀገርነትን የማስቀጠል ግንባታ የሚለውም የሚባለው ነገር እንኳ አስቂኝ ስለሆነ እንቶ እየተገነባ ነው የሀገሩ ካላችሁ አይደለም። የሀገረ መንግስት ግንባታ አላካሄዱም። ኤርትራ አልተቋጨም። እና ለማንኛውም ግን ማሻገር የምፈልገው ከትግራይ በኩል አብይ እነዚህን ኃይሎች ይዞ ወደ ትግራይ ሲዘምት የኢትዮጵያውያኖች እልቂት መሆኑ እንዳለ ሆኖ የትግራይ ህዝብ ደግሞ ጀነሳይድ ነበር የተደገሰበት። ኢወዝ ጀነሳይዳል ዎር። ከበባ ነበረው፣ መዝጋት ነበረው፣ ማስራብ ነበረው። የትግራይን ህገ መንግስቱ ሪኮግናይዝ ያደረጋቸው ግዛቶች ቆራርጦ መውሰድ ነበረ። ተፈናቃይ ደግሞ በተለይ አሁን ትግራይ ላይ ያለው ትልቁ ችግር ብዙ ሰዎች እንዲረዱት፣ ኢትዮጵያውያን እንዲረዱት የምፈልገው እንደ ዜጎችም
እንድታስቡላቸው የምፈልገው ባገኛችሁት አጋጣሚ ትግራይ ውስጥ ያለ የተፈናቃይ ቁጥር ያስደነግጣል። ትግራይ ራሱ ክልሉ የተፈናቃይ ክልል ሆኗል። ተፈናቃይ የሌለበት ከተማ የለም። ትልልቅ ከተሞች፣ ትምህርት ቤቶች የተፈናቃይ መሰብሰቢያ ሆነው ትምህርት መጀመርም አልተቻለም እና የአይዲፒ ክራይሲስ ትግራይ ውስጥ ትልቅ ነው። በዛ ላይ አሁን ድርቅ እየመጣ ነው። የዘንድሮ ክረምት በሌሎቹም የሀገሪቱ አካባቢዎች ችግር እንዳላቃለሁ። ትግራይ ላይ ደግሞ በተለይ ዝናብ እየጣለ አይደለም። ከፍተኛ የሆነ የምግብ እጥረት እንደሚፈጠር አውቃለሁ። በዛ ላይ ዓለም አቀፉ ማህበረሰብ ደግሞ ድጋፍ እየሰጠ አይደለም። ህወሓቶች ደግሞ በዘረፋ መሀል ሀገር በምታውቋቸው ብቻ አይደለም የእርዳታ እህል ዘርፈዋል ትግራይ ውስጥ፣ በዛ ይታወቃሉ። አሁን ደግሞ የባሰ ያደረገው በእንቅርት ላይ ጆሮ ደግፍ የሚታገልላቸው ሰው አጥቷል። ታውቁታላችሁ። ይንን ልክ ብልጽግና የሚታገልለት አጥቶ እንደሚያፍሰው ህወሓቶች እያፈሱ ነው። ባለፈው በነበረው ጦርነት ወጣቱ ራሱ ፈልጎ ነበር የታሉ መሪዎቹ ብሎ ሄዶ የታገለው። አሁን ግን ወጣቱ አልታገልም ብሎ ህግ አውጥተው በጣም አፋኝ የሆነ ህግ፣ በነገራችን ላይ እንደ ኢህአዴግ ሆነው ህወሓቶች በመሀል ሀገር በስልጣን በነበሩበት የሚያወጧቸው ህጎች ነበሩ አይደል? አይታችሁ ሰምታችሁት የማታውቁ በክልል ደረጃ ሀገር ሳትሆን እጅግ አስደንጋጭ የሆነ አስነዋሪ የሆነ ህግ አውጥቷል። አንድ ሰው መታገር ራሱ ስህተት ነው ብሎ በሚዲያ ከተናገረ ይታሰራል ይላል። ኦር ለአፈሳ የሄዱ ሰዎች ክብራቸውን የሚነካ ንግግር ካደረገ ጭምር እነዚህ በካድሬ ምናምን ይቀለድ የለ በእነዚህ አንተ አትታገልም እንዴ ምናምን ብለው ሄደው በየመንደሩ የሚናገሩት እነሱ ላይ ማሾፍ ራሱ በህግ ያስጠይቃል ትግራይ ውስጥ። በዛ ላይ አብይ ካሁን በፊት አግኝቶት የማያውቅ እርስ በራሳቸው ተቀጣቅጠው ህወሓቶች ተበታትነው ተከፋፍለው የሰጧቸው ሰዎች በሞት ፍርድ በከሃዲነት ካልፈረጅናቸው የሚል ህግም አውጥተዋል። አብይ እኮ የመደመር መጽሐፍና የመደመር ሀሳብ ትግራይ ውስጥ የሚቀበለው ሰው አንድ ሰው አልነበረም። አሁን ግን የአብይ መሳሪያ ተሸክሞ እዋጋለሁ የሚል ትግራዋይ ተፈጥሯል። ይህም ማወቅ አለባችሁ። ይሄ በሌላ አነጋገር ምን ማለት ነው? ይሄ ቅድም የገለጽኩላችሁ ትልቁ ፒክቸር ኢትዮጵያውያን እርስ በራሳችን የመቀጣቀጥ አጀንዳው በየአካባቢው በሚፈጠሩ ታጣቂዎች ይቀጥላል ማለት ነው። አብይ ራሱ በነገራችን ላይ ከተወሰነ ጊዜ በኋላ ላይቆጣጠራቸው ይችላል። እነዚህ ታጣቂዎች በተከዜ ዘብ፣ በምናምን ዘብ፣ በሐራ መሬት ምናምን እየተባሉ እየተፈለፈሉ ነው። መጨረሻ ላይ እነዚህ ማን ነው የሚሰበስባቸው? የአርም ሬሱ የመታጠቅ ውድድሩ አትሌቲክስ በፊት እንወዳደርበት የነበረ ታሪካችን ያስንቃል። አሁን ያሉ ለመታጠቅ የሚደረገው ሩጫ ሁሉም ታጥቆ መጨረሻ ላይ ምን አይነት ሀገር ነው የምንፈጥረው? እና ቲፒኤልኤፍ አንዱ እንድትረዱት አሁን ምን ይፈልጋል ብለሃል ቴዲ? ትልቅ ጥያቄ ነው። ምንድን ነው የሚፈልጉት? በነገራችን ላይ እንደ ትግራዊ ራሱ ጠይቄ መልስ የላቸው። እንደ ኢትዮጵያዊ አጠቃላይ በሰፊው የኢትዮጵያ ፖለቲካ እንደ ትግራይ ምንድን ነው መሆን የምትፈልጉት? ለዓለም አቀፉ ማህበረሰብ ለማስረዳት ምንድን ነው የምንፈልገው የሚለው መልስ የላቸው። አሁን ሰሞኑን ፈትለወርቅ ምን ብላለች? ግዛታችን መመለስ፣ የተፈናቀለውን የህዝባችን ህልውና ማስቀጠል፣ የራስን እድል በራሴ መወሰን ሙሉ በሙሉ ማረጋገጥ ብላለች። አሁን እነዚህ ሶስቱ ነገሮች ይዘህ ወደ ጽምዶ ብትሄድ በጣም ነው የሚስቁብህ። እዛ ያሉት ስብስቦች የየትኛው ግዛት ነው ነው የሚልህ። በግዛት በኩል ስትመጣ ተፈናቃዩ ህወሓት ነው የሚል ኃይል ታገኛለህ። በላዩ ላይ ደግሞ የትግራይን ህልውና ለማስቀጠል የሚለው ነገር ሻዕቢያ የትግራይ ህዝብ ህልውና ማስቀጠል የሚባለው ተቀብሎ ያውቃል እንዴ? በታሪኩ አያውቅም። ኔቨር። ስለዚህ ይሄ ለዚህ ማስረጃ የሚሆነ ደግሞ የ77 ድርቅ መንገድ አጥተው ትግራዮች በኤርትራ በኩል ሲወጡ ዘግቶ እዛው በረሃብ ይለቁ ብሎ የፈረደበት ታሪክም አለ። ማንም የሚያውቀው ነው። መጽሐፍቶች ላይ ተጽፏል። የአረጋዊ በርሄ መጽሐፍም ፒኤችዲ የሰራበት ማንበብ ትችላላችሁ። ስለ ቲፒኤልኤፍ አርምድ ስትራግል የጻፈው ማለት ነው። ምን ልላችሁ ፈልጌ ነው፣ ይህ ሁሉ እያደረጉ ትግራይ ውስጥ የሁሉ ችግር እየፈጠሩ አሁን ግን ትግራዩ ነው እምቢ ያለን እንጂ እኛ እኮ አዲስ አበባ እየጠበቀን ነው ሰው። አሁን እዚህ ላይ የሚያሳየው ምንድን ነው? ከተፈናቃይ መመለስ ከምዕራብ ትግራይም ደቡብ ትግራይም በላይ እየፈለጉት ያሉት ወደ አዲስ አበባ መመለስ ነው። እኔ እንደ ግሌ ከጠየቀኝ ሄል ኖ ነው የምለው። በማን ህይወት ጦርነት በማካሄድ እንደገና ተመልሰው ለምንድን ነው የተመለሱት? ከደብረ ብርሃን መጀመሪያ ይገምግሙት እስኪ። እውነት ካላቸው ይገምግሙት እስኪ። ሲንሲየር በሆነ እንትን ማለት ነው። ያየው ነው ቴዲ ሰዓት እያልከኝ ነው።
እጅግ በጣም ውስብስብ የሆኑ ችግሮች ትግራይ ውስጥ አሉ። ይህንን ተረዱልን። ህወሓት ከትግራዮች ጋር ባለመወያየት አዲስ አበባ በመመለስ ግን ከሌሎች ጋር ጨርሻለሁና እዛ አካባቢው በአዲስ አበባ ዙሪያ የሚዋጉ አሉ ከነሱ ጋር ተቀላቅዬ እገባለሁ ነው እያለ ያለው። እኛ ደግሞ ያልን ያለ ነው መጀመሪያ ከትግራይ ጋር ተወያይ ነው። ለሌላውም ይሄ ነው የማሳልፈው። በነገራችን በየአካባቢ ያሉ እንትኖቻችን እንወያይ። ፋኖ በጎጃም በጎንደር በማም ተከፋፍሎ እንዲዋጋ አልፈልግም እኔ። ያ እየፈቱ ነው እነሱ አይደል? ፈተዋልም በተወሰነ መልኩ። ስለዚህ ልክ እንደዛ ትግራይ ውስጥም ያሉ ችግሮች በጋራ የትግራይ አቀፍ የሆነ ውይይት ተካሂዶ ተፈቶ ከዛ በጋራ ወደ ኢትዮጵያ በምንወያይበት ነገሮች ሰላም በሚመጣበት ቅድም አሸናፊ ሲገልጽ ነበረ። የጋራ በአፋጣኝ ተኩስ ቆሞ የጋራ ሁሉን አቀፍ የሆነ ውይይት በኢትዮጵያ መጀመር አለበት ብሏል። የስ ትግራይም ላይ ያ ነው ዲማንድ እያደረግን ያለው። በትግራይም እንደዛ መካሄድ አለበት፣ በጋራ በኢትዮጵያ ደረጃ በሚካሄደውም መሳተፍ አለብን ነው። አመሰግናለሁ። ቴንክ ዩ አሉላ። ቀጥታ ወደ ትንግርቱ ነው ሄደው። እሺ በጣም አመሰግናለሁ ቴዲ። ሁለት ጥያቄ ነው አክቹዋሊ ጠየቅኝ። ሌሎቹም አክቹዋሊ የተነሱ ሀሳቦች ላይ በተወሰነ መንገድ ሪፍሌክት ባረግ ጥሩ ይሆናል ብዬ አስባለሁኝ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። ወይ አማራን በተመለከተ እኛ ጦርነት ውስጥ ነው ያለ ነው። ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ ነን። ጦርነት ውስጥ ባንሆን ኖሮ ከማን ጋር መተባበር እንዳለብንና እንደሌለብን ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው፣ ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን አካል ከማን ጋር መተባበር አለባችሁ ከማን ጋር መተባበር የለባችሁም የሚለውን አይወስንልንም ማለት ነው እንደ አማራ። ስለዚህ በዚህ አንጻር ጦርነቱን ያወጀብንን አካል እስክናስቆመው ጦርነቱን እና የህልውናውን ትግል እስክናሸንፍ ድረስ ህዝባችንን ከጥቃት ስቴት ቫዮለንስ መከላከል እስክንችል ድረስ ማድረግ ያለብንን ትብብሮች ሁሉ ከኢትዮጵያ ኃይሎች ጋር እያደረግን ያለ ነው። የምናደርጋቸውም የአማራን ህዝብ ጥቅምና የጥቅም መስመሮች ባስከበረ መንገድ ነው። ለምሳሌ በትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ። የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ ወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም። ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይዝ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው። ይሄ አገዛዝ የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የሱ ኦፈር ሪጀክት ተደርጎ የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩት። ካገዛዙ ይልቅ ሌሎቹ ኃይሎች ሪላያብል መሆን ችለዋል ማለት እኮ ነው። የኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርበዋል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል። በተደጋጋሚ የሱዳን ፕሬዝደንትን ጨምሮ አልቡርሃን አልፋሽጋን ውሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሀራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዲያሎግ ያደርጋል። ዋይ ናሽናል ዲያሎግ ዋይል ዘ ካንትሪ ኢዝ አት ዋር? ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። ኮሚትድ አይደለም፣ ፖለቲካል ዊል የለውም ሰላምን ለማጽናት ኢትዮጵያ ውስጥ። የሚፈልገው ሌሎች ህዝቦች ጦርነት ውስጥ እያሉ እሱ የሚፈልገውን ፖለቲካል ኮንሲደሬሽን እና ሌጂቲሜሲ ወይንም ደግሞ አዲስ ፖለቲካል ሪአሬንጅመንት ማዋለድ ነው።
while people are at war ሌላው ህዝብ ጦርነት ውስጥ ነው፣ ሌላው ልሂቅ በስደት ነው፣ ሌላው ህዝብ እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው፣ ግን እሱ ደግሞ ናሽናል ዲያሎግ እያረኩ ነው ይላል። ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣላ ሰላም ከፈለግ ከኔ ጋር አይደለም የምትነጋገረው፣ ጦርነት ከታጠቀ ኃይል ጋር ነው የምትናገረው የሀገሪቱን ሰላም ለማስፈን። ግን ዲያሎጉን ከስርዓቱ የመጣ የፖለቲካ ቀውስ አድርጎ ሳይሆን መፍታት የፈለገው ወደ ኋላ ሄዶ ታሪክንና ወደፊት ፖለቲካ የኢትዮጵያ ቀጣይ ፖለቲካል ፕሮጀክት ሊወስን የሚችልለትን ሂደት በራሱ ሂደት ጀመረው ዊዛውት ኢንቮልቪንግ ኢትዮጵያ ውስጥ አሉ የሚባሉ አክተሮችን ትቶ ኮሚትመንት የለውም ማለት ነው። ሰላም አይደለም የሚፈልገው ማለት ነው። ጽምዶንም በተመለከተ በጣም አምፕሊፋይ የሚያደርግበት ምክንያት በነገራችን ላይ ጽምዶ could be a perception perceived threat ሊሆን ይችላል፣ actually exist ላይ ያደርግ ይችላል። አሁንም የምንሰማው በአገዛዙ በኩል ነው በተደጋጋሚ አምፕሊፋይ ሲደረግ የምንሰማው ማለት ነው። ግን ይሄ አገዛዝ በኢትዮጵያ ህዝቦች ህልውና ላይ አደጋ ከደቀነ በኋላ we are fighting ለምሳሌ ከዚህ አገዛዝ የስቴት ቫዮለንስን ለመቀልበስ እኮ ነው የአማራ አርሶ አደር እየታገለ ያለው። የትግራይ ህዝብ ከአገዛዙ የተቃጣበትን ጥፋት እኮ ነው ለመከላከል ደፋ ቀና እያለ ያለው። በዚህ ሂደት ውስጥ አገዛዙ ኖርማላይዜሽን እና ፖለቲካውን ሳያክም ጦርነት ባወጀበት ሂደት ውስጥ ህዝብን አስገብቶ ተባበራችሁ እያለ እንዴት ትብብርን ሊያወግዝ ይሞክራል? it's just a war of survival። እንዴት ይዳን ማህበረሰባችን? ለምሳሌ ትግራይ ላይ ባንኪንግ እና የባንክ አክሰስ እንዳይኖር አደረገ። በምን መንገድ ይገበያ የትግራይ ህዝብ? በምን ገንዘብ ልክ እንደና አልቡርሃን ሌሎች አካባቢ ዳርፉር ላይ ምናምን የባንክ ሲስተም እንዳይኖር አደረገው፣ ካሽ ፍሎ እንዳይኖር አደረጉ፣ ሰው እንዳይገበያ ያደረጉ፣ ጦርነትን በብዙ ፎርም ጦርነትን በተለያየ መንገድ ኖት አክቹዋል ቫዮለንሱ ብቻ አይደለም፣ በተለያየ መንገድ በሚዲያ ጦርነት ያካሂዳሉ፣ በባንክ ጦርነት ያካሂዳሉ፣ በሕክምና ጦርነት ያደርጋሉ፣ ማህበራዊ አገልግሎትን በመከልከል ጦርነት ያደርጋሉ። ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነት የሚመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍጎ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዲያሎግ ውስጥ ተወክለን ህዝባችንና ህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከስምንቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ would have been peace ነው ቀድሞ። ግን ናሽናል ዲያሎጉ የሚያወራው ስለሌላ ነገር ነው። ኢቨን ቀደም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል አለ። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። it is not አሁን ህገ መንግስቱንም አይደለም እኛ እያወራን ያለ ነው። it's about survival። ጦርነት ነው ያለው፣ በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለቴ ነው። በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል። በነገራችን ላይ ጽምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስበው የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል የበላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። በት ፍሊፕ አደረገ እሱ። አሁን አብይ አህመድ አንዱ ፕሮክሲ ነው፣ ራሱ በሌሎች ኃይሎች የሚደገፍ አካል ነው የሆነው። ቀደም ለምሳሌ ቴዲ አብይ አህመድ ለምንድን ነው የማይቆረጠም የሆነው ስትል ነበር። ነው አብይ አህመድ የሚቆረጠም ሆኗል። አብይ አህመድ ፖለቲካውን ተሸንፏል፣ ወታደራዊ አቅሙ ተሟጧል፣ ኢኮኖሚያዊ ክራይሲስ ውስጥ ገብቷል። በብዙ መንገድ ጽምዶ እኮ የአብይ አህመድ ሽንፈት ማሳያ እኮ ነው። የግብፅ ሶማሊያ መምጣት እኮ የአብይ አህመድ ሽንፈት ማሳያ ነው። በሱዳንና በአብይ አህመድ መካከል ያለው መፋጠጥ የዛ ውጤት ነው ማለቴ ነው። እና ከዚህ አንጻር እሺ ቴዲ አመሰግናለሁ። በዚህ ላይ ልጨርስ። ምናልባት ያነሳልኝ ግን ሁለት ክሪቲካል ነገሮች ነበሩ። ፋኖን በተመለከተና ክላሪቲ የለም። ሌላኛው ለኢንፊልትሬሽን ተጋላጭ ነው የአማራ ትግል የሚል ነው። በአማርኛ ቋንቋ መሆኑ ትግሉ ማንም ኢንፊልትሬት እንዲያደርገው ሆኗል የሚል ነገር አንስታል። አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው፣ ሰሰፕተብል ነው፣ ኢንፊልትሬት ይደረጋል። ግን ምንድነው
አማርኛ መሆኑ እንደውም የኢትዮጵያ ህዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው ሌላ መንገድ የምመለከተው። ግን ፋኖ በርካታ የኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም። ኮንሶሊዴት እያደረገ ነው። በጣም በበርካታ ፕሬሸር ውስጥ ኢመርጅ ያደረገ ኃይል ነው። የዛሬ 3 ዓመት ፋኖ ምን ነበር? ዛሬ ምንድን ነው ያለው? ዛሬ በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው? ኢዝ ሞር ክሊር እየሆነ ሞር ሐሳቡን ትሬድ እያደረገ በሌሎች ህዝቦች ተቀባይነት እያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው የማስበው። በዚህ ነገር ክላሪቲ አለ። ወደፊት ግን ክሊር ያልሆኑ ነገሮች ካሉ አያም ዜር ብዙ ነገሮችን ለማብራራት እችላለሁ። ቴንክ ዩ። ቶሎ ቶሎ መፍጠን አለብን። ጀዋር በዚህ ላይ የምትለውን በልና ሁለት ራጁንና መሐመድን ለነሱ ደቂቃ ሰጥቼ ወደ ጥያቄ እንሄዳለን። 3 ባይበዛ 4 ሰዎች ነው ለማስገባት የምሞክረው። እያንዳንዳችሁ 3 ደቂቃ ነው የሚኖራችሁ። ከዛ የመዝጊያ ፕሮግራም ነው የሚኖረን። ጀዋር ምን ትላለህ? አይ ቲንክ በትንግርቱ አሁን የተናገረው የአላያንስ ፎር ናሽናል ሴኩሪቲ ጉዳይ ይገባኛል። ነገር ግን አዚር ውስጥ ስናንገባ የዛሬ 10 ምናምን ዓመት ስለ ኢትዮ ኤርትራ ግንኙነት የጻፍኩት ነገር ነበር። ላለፉት 60 ዓመታት ቦታ እየተለዋወጠ የሚሽከረከር ነገር አለ። ትገባላችሁ፣ ምንም ጥያቄ የለውም። አሁን በጥያቄ መልስ ትገባላችሁ። ውይይቱ የሰለጠነና ሰላማዊ እንደመሆኑ መጠን ኢትዮጵያ ምድር ላይ ኢትዮጵያ እስከሆናችሁ ድረስ ኢትዮጵያን የሚመለከት ጉዳይ ላይ እንደምትደግፉት የትኛውም ሀሳብ አራምዶ የትኛውም ጎራ ውስጥ ሆኖ ገብታችሁ ሀሳባችሁን የምትሰጡበትና በሀሳብ በሰላማዊ መንገድ የምንፋጭበት ነው የሚሆነው። አት ኤንድ ኦፍ ዘ ዴይ የአንድ ሀገር ዜጎች ነን። ስንገናኝ ሰላም እንባባላለን። በሀሳብ እንለያያለን። በፖለቲካ ብንለያያለን፣ በሃይማኖት ፈልገን አጣን እኮ ገብቶ ነበር። አስወጣችሁት? አላስወጣንም። የለውም ማግባት ኮድ ሰጥቼው ነበረ። ችግር የለውም። እስከመጣ ስብሰባም ስላለው ምናልባት ሄዶ ሊሆን ይችላል። እሺ፣ ምናልባት በሀገራዊ ጉዳይ ብቻ ነው ያቀረብኩትና ሌሎቹ በክልላቸው ያለው ሁኔታ አቅርበዋል እና ምናልባት እድል ከሰጠኝ በኋላ ላይ ወይም አሁን አይደለም ትግራይ ላይ ያለው ሁኔታ ለመግለጽ ችግር የለውም። እድሉን ስላገኙ ሌሎቹ ትግራይ ክልል ውስጥ ያለውን ነገር መናገር ግድ ነው። ትናገራለህ፣ ችግር የለውም። ከዛ እንደ መንደርደሪያም እንዲሆንላቸው በተቻለ መጠን ለመንግስት ፌርነስ ብዬ ማነሳቸው ጥያቄዎች ይኖራሉ። እነሱን ትሄዱበታላቸው። ያን አድርጋለሁ። መጨረሻ ላይ የብሔራዊ ምክክር ኮሚሽን እዚህ ያዘጋጀ ያለውን ውይይት አሸናፊ ገብታል። እሱን የእናንተን ትዝብት ታስቀምጡና እንዳልኳችሁ አንድ ከቲፒኤልኤፍ፣ አንድ ከኦሮሞ ነፃነት ግንባር፣ አንድ ከብልጽግና፣ አንድ ከፋኖ እኔ የማውቃችሁን እዚህ ውስጥ እንግዲህ ቲክቶክ ላይ የማላውቃችሁ ፖለቲከኞች የላችሁ። የእጄን መዳፊያ ነው የማውቃችሁ። አንድ አስገባችኋለሁ። ስለምትናገሩት ንግግር በቂ ግንዛቤ፣ ጨዋነት፣ ስነምግባር ያላችሁን ጠንቅቄ ስለማቅ ትገባላችሁ፣ ጥያቄ ትጠይቃላችሁ። 3 ወይ 4 ደቂቃ አስጣችኋለሁ። ይሄ የሚቀጥል ነው፣ የመጨረሻ አይደለም። አይንገላጭ የሆነ ውይይት እናደርጋለን። ትገቡና ጥያቄ ትጠይቃላችሁ፣ ከዛ ትወርዳላችሁ፣ እነሱ ይመልሳሉ። ለጀዋር ከሆነ ለጀዋር፣ ላሉላ ከሆነ ላሉላ፣ እዚሁ ስላሉት ማለት ነው። መጀመሪያ መሐመድን እና ያልተናገሩ ሰዎችን ለእነሱ እድል ልስጥና እንደ መንደርደሪያ አሸናፊ ስብሰባ ስላለው ወደ አንተ ከመጣቴ በፊት ለአሸናፊ ስለሚቸኩል ለሱ እድል ልስጠውና ወደ አንተ እመጣለሁ። አሸናፊ በስንት መከራን ያስገባንህ፣ እንኳን ደህና መጣ። እስኪ የኢትዮጵያን የአሁናዊ ሁኔታ አንተ እንዴት ነው የምትገመገመው? እስኪ 9 ደቂቃ አለ፣ ንገረን የሚሰማ ከሆነ። ሚዩት ነህ፣ አንሚዩት አድርገው። አሁን ይሰማል። ድምፅ ታፍኗል። አሹ ድምፅ ትንሽ ታፍኗል። ኤርፒስ አሁን ይሰማል? ይሰማል በደንብ። ኦኬ ታንክ ዩ ቬሪ ማች። በጣም አመሰግናለሁ ስለዚህ እድል። ይሄ የቲክቶክ ውይይት እጅግ በጣም ጠቃሚ ነው። በጣም በርካታ ኃይሎች እዚህ ጋር አሉ። የኛን ከኛ ውይይት ብዙ ትምህርትና ብዙ ለሀገር የሚጠቅም ሀሳብ ሊያገኙ የሚችሉ። ስለዚህ ጀዋርም ቴዲም ይህን መድረክ ስለፈጠራችሁ ከልቤ አመሰግናቸዋለሁ።
ሌሎችም ጓደኞቼ ሰላም እላቸዋለሁ። እንግዲህ በጣም በሰፊው ነበረ በጉጉት ስጠብቅ የነበረው፣ ግን በቴክኖሎጂ ምክንያት አሁን መጥቻለሁ። ዛስ ፋይን። ጥቂት ነገሮችን ሀሳቤን ልግለጽ። ምናልባት ሰዓት ከገፋው ቴዲ ልትይዘኝ ትችላለህ። እኔ የኢትዮጵያ አጠቃላይ ሁኔታ አሁን በሚገባ ኢንፈሳይዝ የማድረግ ጉዳይ ላይ ነው። ብዙዎቻችን አሁን ኮንቴምፖራሪ ኢሹዎች እናውቃቸዋለን፣ እንረዳለን። ግን ምን ያህል ኢንፈሳይዝ እንሰጣለን፣ ምን ያህል ዋጋና ትኩረት እንሰጣለን የሚለውን ነገር ላይ በደንብ ግልጽ ብንሆን መልካም ይመስለኛል። ለምሳሌ ኢትዮጵያ ውስጥ እየሆነ ያለውና መንግስት እየገለጸ ያለው ነገር ምንድን ነው? እርስ በርስ የሚጣጣም ነው ወይስ የሚጣረስ ነው? ይሄ በጣም ትልቅ ነጥብ ይመስለኛል። አደግን ተመነደግን በሁሉም መስክ ኢትዮጵያ በልዩ ሁኔታ እየመጠቀች እንደሆነ ይነግሩናል። በተጨባጭ ግን ህዝቡ የሚኖረው ኑሮ በፍጹም ከዛ የተቃረነ ነው። ሁላችንም የምናውቀው ስለሆነ ማለት ነው። በሀገሪቱ ውስጥ ውይይት እየተካሄደ ነው ይባላል። ነገር ግን ውይይት የሚካሄደው የትኛውን ችግር ለመፍታት ነው? ኢትዮጵያ ከጫፍ እስከ ጫፍ አዳዲስ የታጠቁ ኃይሎች እየተፈጠሩ ያሉትም እጅግ እየተስፋፉና እየፈረጠሙ ያሉበት ሁኔታ ነው ያለው። ነገር ግን የብልጽግና መንግስት ራሱ እርስ በራሱ የወረዳና የዞን አመራሮችን ሰብስቦ ውይይት እያረኩ ነው እያለን ያለው። መጀመሪያ እንደ ፕሪሪኩዚት ውይይት ለማካሄድ የመሳሪያ ድምፅ ነው መቋረጥ ያለበት፣ መቆም ነው ያለበት። ይሄ ፍጹም ተቃራኒ የሆነ የምናየው ነገር ነው። ስለዚህ እዚህም እዛም ግጭቶች አሉ ይላሉ። ነገር ግን በድሮን በከባድ መሳሪያ በታንክ ከፍተኛ ውጊያ ያካሂዳሉ። ይሄ ተቃርኖ ነው። ስለዚህ እዚህ ላይ ኢንፌሳይዝ ማድረግ ያስፈልጋል። በተለይ እኔ እዚህ ጋር ማተኮር የምፈልገው መንግስት እንግዲህ የመንግስት ስልጣን የተገደበ ነው፣ የተወሰነ ነው በዲሞክራሲያዊ ሀገር ከሆነ ማለት ነው። እና ህግ አለ፣ ህገ መንግስት አለ። ህገ መንግስቱ ምንድን ነው የሚለው? መንግስት በመደበኛ ስርዓት ህግ ማስከበር ካልቻለ አስቸኳይ ጊዜ አዋጅ ያውጃል። በዛ አስቸኳይ ጊዜ አዋጅ ነገሮችን ኮንትሮል ለማድረግ ጊዜ ይሰጠዋል። ስለዚህ በኢትዮጵያ ህግ የመጀመሪያውን 6 ወር ኦፕሬሽን መስራት ይችላል። አስቸኳይ ጊዜ አዋጅ አውጆ ኦኬ 6 ወር። በዛ 6 ወር ያንን ኮንትሮል አድርጎ ወደ መደበኛ ሁኔታ መቀየር ካልቻለ ምንድን ነው የሚያደርገው? ሌላ ተጨማሪ 4 ወር ማራዘም ይችላል ይላል። ይህ ህግ ነው። በአማራ ክልልም በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች